ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ የምንወስዳችሁ ወደ ታላቋ ብሪታንያ ዋና ከተማ ለንደን ነው። ለንደን ብሪጅ ሲባል ብዙዎቻችሁ በልጅነታችሁ ለንደን ብሪጅ ኢዝ ፎሊንግ ዳውን የሚለውን ዝነኛ ዜማ ታስታውሱ ይሆናል። ነገር ግን ይህ ድልድይ ከዘፈን በላይ የሆነ የሺህ ዓመታት ታሪክን የያዘ ድንቅ ስፍራ ነው። ዛሬ ስለዚህ ድልድይ እና በአካባቢው ስላሉ አስደናቂ ቦታዎች እነግራችኋለን። የድልድዩ ታሪክ። ለንደን ድልድይ መጀመሪያ የተገነባው በ2000 ዓመታት በፊት በሮማውያን ዘመን ነበር። በታሪክ ሂደት ውስጥ ድልድዩ በተደጋጋሚ ፈርሶ ተገንብቷል። የመካከለኛው ዘመን ድልድይ። በ12ኛ ክፍለ ዘመን የተገነባው ድልድይ በላዩ ላይ ሱቆች፣ ቤቶችና ቤተክርስቲያኖች ነበሩበት። እንዲያውም በወቅቱ እንደ ትንሽ ከተማ ይቆጠር ነበር። የተሸጠው ድልድይ። የሚገርመው ታሪክ ደግሞ በ1960ዎቹ አካባቢ ለንደን አሮጌውን ድልድይ ለአንድ አሜሪካዊ ነጋዴ በ2.4 ሚሊዮን ዶላር ሸጠው ነበር። ነጋዴው ድልድዩን ድንጋይ በድንጋይ ፈቶ ወደ አሪዞና በመውሰድ መልሶ ገጥሞታል። የታወር ብሪጅ ግራ መጋባት። ብዙ ጎብኚዎች የሚሳሳቱት አንድ ነገር አለ። ከለንደን ድልድይ አጠገብ የሚገኘው ያንን ትልቅና ሁለት ግንቦች ያሉትን ድልድይ ለንደን ብሪጅ ይሉታል። ነገር ግን ስሙ ታወር ብሪጅ ነው። ይህ ድልድይ በግርማ ሞገሱ የታወቀ መርከቦች ሲያልፉ ለሁለት የሚከፈል ድንቅ የኢንጂነሪንግ ጥበብ ነው። ወደ ለንደን ሲሄዱ ሁለቱን ድልድዮች እንዳያምታቱባችሁ። ለአካባቢ ያሉ አስደናቂ ቦታ። በለንደን ድልድይ ዙሪያ ያሉ ቦታዎች ደግሞ ይበልጥ ማራኪ ናቸው። ዘ ሻርድ። በድልድዩ አጠገብ የሚገኙ ይህ ሰማይ ጠቀስ ህንፃ በምዕራብ አውሮፓ ረጅሙ ነው። ከላዩ ላይ ሆነው መላውን ለንደንን መመልከት ይችላሉ። ቦሮ ማርኬት። ለምግብ አፍቃሪዎች ይህ ቦታ ገነት ነው። በመቶዎች የሚቆጠሩ የዓለም ምግቦች የሚቀርቡበት ጥንታዊ ገበያ ነው። ለንደን ታወር ኦፍ ለንደን የታላቋ ብሪታንያ ንጉሣዊ ቤተሰቦች የከበሩ ማዕድናት ክራውን ጁዌልስ የሚቀመጡበት ጥንታዊ ግንብ እዚሁ ድልድይ አጠገብ ይገኛል። ለንደን ድልድይ ዝም ብሎ ወንዝ መሻገር አይደለም፣ የከተማ የልብ ትርታ ነው። ጥንታዊ ታሪክ ከዘመናዊ ስልጣኔ ጋር የሚገናኝ ልዩ ስፍራ ነው። አንድ ቀን ወደ ለንደን ካቀኑ በታይምስ ወንዝ ዳርቻ በእግር እየተጓዙ የእነዚህን ድልድዮች ውበት እንዲያጣጥሙ እንጋብዛለን። ስለ ለንደን ድልድይ የነበረን ዝግጅት ይህን ይመስላል። ቪዲዮውን ከወዳጁት ላይክ አድርጉት። እንዲሁም ለንደን ውስጥ የትኛውን ቦታ መጎብኘት እንደምትፈልጉ በኮሜንት ንገሩ። ሰላም።